ኮሜዲያን ፍልፍሉ አሁን ያለበት ሁኔታ ኮሜዲያን ፍልፍሉ እንደታመመ ሁላችሁም ታውቃላችሁ። አሁን ምን አይነት ሁኔታ ላይ ነው ያለው? ብዙዎች ያልጠበቁት ነገር በኢቢኤስ ቴሌቪዥን ተላልፏል። ሰሞኑን እንግዲህ ነፃነት ወርቅነህን ይተካል የተባለው ሰው ከቲክቶክ መንደር ወደ ኢቢኤስ ቴሌቪዥን መጥቶ ቀርቧል። በጣም አስገራሚ ነገር ነው ማሳያችሁ። የቤተሰብ ጨዋታ ነው። ሁላችሁም ዝነኛና ሀብታም ታዋቂ ትሆናላችሁ። ድምፃዊ ቴዲ አፍሮ ሰሞኑን ከተለቀቀው አልበም ላይ ምን ያክል ገንዘብ ሰራ? በጣም የሚያስደነግጥ ነገር ነው። በዲቴል አሳያችኋለሁ። በቅርቡ ብዙዎችን አስጨንቆ የነበረው ነገር ሌላ መልክ እንዳለው ተነገረ። አንድ ግለሰብ የቤት ሰራተኛዋን ገድለው 2 ህፃናትን አግቷል ተብሎ በፖሊስ ተዘግቦ ነበር። አሁን እየተባለ ያለው ነገር ለጆሮ ይከብዳል። ባልየው ይህን ያደረገው ልጆችን ያገተው ሰራተኛዋንም የገደለው የሚስቴ ውሽማ ነው በማለቱ ህዝቡን አስደንግጧል። እነዚህ ዛሬ ከምንነጋገርባቸው ጉዳዮች ውስጥ ዋነኞቹ ናቸው። ሰላም እንዴት ናችሁ? ቻናሌ ቤተሰቦች ባለፈው 10,000 ብር የሚያሸልም ጥያቄ ጠይቄያችሁ ነበር። ያም ጥያቄ የነበረው ከቴዲ አፍሮ አልበም ውስጥ ደስ ያላችሁን ጥቀሱ ብያችሁ ነበር እና የ10,000 ብሩ አሸናፊ ማን ይሆን? እጣውን እናውጣ። በአጠቃላይ እንደምታዩት 1767 ኮሜንቶች ናቸው ያሉት። ፒክ ዊነር መሪማ የሚለው ተመችቶኛል ብሏል። ZZTK6CE የሚል ዩዘር ኔም ያለ ሰው በኢንስታግራም አናግረኝ 10,000 ብርህን መውሰድ ትችላለህ። የዛሬው ጥያቄ ደግሞ የ3,000 ብር ጥያቄ ነው። ኮሜዲያን በረከት ወይም ፍልፍሉ ከሰራቸው የኮሜዲ ስራዎች ውስጥ ሁለቱን ብቻ ጥቀሱ። እንደተለመደው አንድ ሰው መርጠን 3,000 ብር የምንሸልም ነው የሚሆነው። ለማንኛውም ዛሬም እንደተለመደው ሰሞኑ ሶሻል ሚዲያ ላይ አነጋጋሪ የሆኑ ጉዳዮችን ይዤላችሁ መጥቻለሁ። በጣም ጠንከር ያሉ እናም ሊያዝናኑ ሊያስተምሩ የሚችሉ ጉዳዮችም ተካተዋል። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ማድረጋችሁን በፍጹም እንዳረሱ። ሁላችሁም ደግሞ እንደተለመደው ይህንን ቪዲዮ ላይክ በማድረግ ጀምሩ። ይህ ዳሎል ኢንተርቴይንመንት ነው። ማስቀደም ያለብን ጉዳይ የፍልፍሉን ስለሆነ የፍልፍሉን ጉዳይ እናስቀድማለን። አሁን መረባረብ ያለብን እሱ ላይ ስለሆነ እና ሰሞኑን ከቲክቶከር አዶናይ ጋር የተወሰነ ቆይታ አድርጓል። ያንን ላሳያችሁና አዲስ ቻሌንጅ የሚጀመርለታል የተባለ ነው። ለማንኛውም ከአዶናይ ጋር የነበራችሁን ቆይታ እስቲ ላሳያችሁና እንመለስ። በእኔ ደግሞ አያምርም አዶዬ። ማንም ሰው ህመሜን እንዲያይ አልፈልግም። ከኔ ጋር በሳቅ ሲሆን ነው ደስ የሚለው። ያን ያሳዝነኝ አውቃለሁ ነበር። በጣም ጠንካራ ነህ። በጣም ጠንካራ ነህ። አይ ለዛም ነው እኮ አንተ ሁሌም በቃ የሰው የሳቅ ምንጭ የደስታ ምንጭ ስለሆንክ በቃ እኔ እንደራሱ ቪዲዮ መቅረጽም እንደራሱ ከበደኝ ታውቃለህ። ለሚስትህ ጠየቅኳት። በቃ ወደ 3-4 ጊዜ ነው የጠየቅኳት። ከዛ ግን አባይ ቲቪ ሲለቁት ሳይ ከሁሉም በፊት ነው ቀድማቸው የነገራችሁኝ ስለዚህ ነገር። ግን አባይ ቲቪ ሲለቀቅ ኦኬ ፍልፍሉ በቃ እሺ ብሏል ማለት ነው አልኩኝ። ምክንያቱም የሳቅ ምንጭ ነህ አንተ የብዙ ሰዎችና እንደዚህ በቃ የሆነ እንደዚህ ቦታ ላይ ሆነ መታየት የምትፈልግ አይመስለኝም። ምን ያህል ከባድ እንደሆነ ይገባል። ፍልፍሉ ያማል። ከህመሙ በላይ የሚያመኝ ይሄ ነው። የታመመ ሰው መረዳት ነው ያለበት እና በጣም ብዙዎቻችሁ ኮሜንት ላይም የተለያዩ የሀዘን ኢሞጂዎችን እንድታስቀምጡ በጭራሽ አልፈልግም። ስለዚህ እኔ ሆስፒታልም ሳለው ያጋጠመኝን ነገር ልቀራችሁ። አንዳንድ አስታማሚዎች ለታመመ ቤተሰብ አባላቸው በጣም ያዝናሉ ከልብና ቁጭ ብለው ትክዝ ነው የሚሉትና እንደዚህ አይነት ነገሮች ብዙ ጊዜ ህመምን ከማሻሻል ይልቅ ህመምን ወደዛ የማባባስ ነገር አለባቸው እና አሁን አዶናይ እያደረገ ያለው ነገር በጣም ጥሩ ነው። ማለትም በቃ ዋናው ታርጌት መረዳቱ ነው እሱ። ስለዚህ አሁን ላይ ከዛ ቦታ እንዲነሳ ከዛ ቦታ ተነስቶ ድጋሚ እንድናየው ነው ማድረግ ያለብን ዋነኛው ነገር እሱ ነው ብዬ አስባለሁ እና ህዝቡ እንዳጠቃላይ ከሚያዝን ይልቅ የሆነ ነገር ቢያደርግለት ብዬ ነው ማስበውና የእሱን አካውንት እዚህ ዲስክሪፕሽን ላይ ያስቀምጥላችኋለሁ። የመጀመሪያ ኮሜንትን ምን ላይ ያስቀምጥላችኋለሁ። ገብታችሁ የቻላችሁትን ያክል አድርጉለት። ማለት ባለፈውም የተወሰነ ነግሬያችኋለሁ። የስትሮክ በሽታ ክፋቱ በጣም ብዙ ወጪ ነው የሚያስወጣችሁ። ሆስፒታል ለረጅም ጊዜ ልትተኙ ትችላላችሁ እና ብዙ ነገር እንክብካቤ የሚጠይቅ ነገር ስለሆነ የማይንቀሳቀስ ሰው እንደዚህ አይነት ነገር ስለሚያስፈልገው ብዙ ወጪ ነው የሚያስወጣው እና ያንን ደግሞ እኛ ከቨር ልናደርግለት ይገባል ብዬ አስባለሁ። ኮሜዲያን ፍልፍሉ እንግዲህ እንደምታውቁት ሲያስቀን ነው እንጂ እንደዚህ ቁጭ ብሎ ሲያዝን ማየታችን በጣም የሚያሳዝን ነገር ነው። ወጥቼ ካንተ ጋር ነው አባሮሽ ጫወተው መጀመሪያ አዶዬ ወዳለው ሰላም ሁኑልኝ ናፒዬ ወዳለው የኔ ጌታ። እሺ አመሰግናለሁ አዶዬ ሰላም ግቡልኝ። የአንድ ሰው ህመም እኛ አጠገቡ ሆነን ማስታመም ማለት ትልቅ ነገር ነውና በተለይ ሚዲያ ላይ የምናውቃቸው ሰዎች ሲሆኑ ደግሞ ያው እንደ ቤተሰብ ነው ፊልም እናደርገው አይደለ? ሁሌ የምናያቸው ሰዎች ስለሆኑ ማለት ነው።
ስለዚህ የኛን የበኩላችንን እናድርግላለው ወደ ቀጣዩ ጉዳያችን እንግባ ሰሞኑን ኢቢኤስ ላይ አንድ በጣም አስገራሚ ቪዲዮ ተለቋል ሰሞኑን እንግዲህ በጣም ብዙዎቻችሁ ነፃነት ወርቅነህ ይተካል ያላችሁት ግለሰብ ቲክታክ ላይ ላይክ ስታደርጉ ሼር ስታደርጉለት ነበር እኔም በዚህ ጉዳይ ቪዲዮ ሰርቼ ነበር ሰሞኑን ሰይፉ ላይ ቀርቧል እስቲ ያንን በትንሹ ላሳያችሁ እንኳን ደህና መጣ ግን በደንብ አላላችሁ ሰላም ነው አንዱ አለን እግዚአብሔር ሁሉ ሰላም ነው ሁሉ ሰላም ዝነኛና ታዋቂ ትሆናላችሁ ብሎ ራሱ ዝነኛ የሆነ አንዱ ዓለም ብቻ ሌሎችን እየገፋፋ ራሱ ባቋራጭ ዝና እንዴት ይዟል አካሄዱ ሁሉ ተቀይሯል አሁን እንደበፊቱ አይደለም እስኪ እንዴት ነው በፊት እንዴት ነበር በፊትማ ፒንሳላ ማንሳት ነው የምትሮጠው አሁን በቃ ማይክ ስለሆነ እኔ ቪዲዮን ሳይው በጣም ነው ደስ ያለኝ ኤክስፔክትም አላረኩም ነበር በጭራሽ ምክንያቱም ብዙ ላይ ቀርብባቸው የሚችልበት ጀስት ዛ ኢቢኤስ ላይ ያንን ፕሮግራም ሆስት ላያረግ የሚችልባቸው ብዙ ምክንያቶች አሉ ባለፈው ሊስት አድርገናቸዋልና አሁን ግን እነዛ ሁሉ ምክንያቶች እንዳሉ ሆኖ ይሄን ቻንስ አግኝቶ ኢቢኤስ ላይ ራሱን ለማሳየት ስለበቃ በጣም ነው ደስ ያለኝ አስተዋውሳችሁት ግን እናንተ ያላስተዋውሳችሁት ሰዎች እስቲ አንድ ቪዲዮ ብቻ ላሳያችሁ እሱን እንድታስተውሱ ሁላችሁም ትመጣላችሁ ዝነኛና ሀብታም ታዋቂ ትሆናላችሁ ነቀምት እስቲ ትዋኛላችሁ እንደ ድሮ ሶርጋ ሄዳችሁ ማግኘት እዚሁ እየዋኛችሁ ዳይቭ እየገባችሁ በላይፍ ሴቨር ነው ተበላን አልተበላን ውሃውን ጠጣናል ከጠጡ ችግር አለው እንደ ዳኒ ችግር የለውም ጠጡ አለን እዚህ 40,000 ሊትር ታቀር ስላለ እሱ ችግር የለብንም መጣችሁ ትጠጣለ ማን ነው ትዋኛላችሁ እና አሁን በደንብ አስተዋውሳችሁታል ብዬ አስባለሁ ይሄ ብቻ አይደለም ባይዘው የሰይፉ ኢቢኤስ ቤተሰቦች ፕሮግራም አዘጋጆች አንድ ላይ ተሰብስበው የቤተሰብ ጨዋታ ሙከራ ስርጭትም ተደርጓል ይህ የቤተሰብ ጨዋታ ነው ሁላችሁም ዝነኛና ሀብታም ታዋቂ ትሆናላችሁ ትሸለማላችሁ ትመጣላችሁ እዚህ ኢቢኤስ የቤተሰብ ጨዋታ ላይ እኔ አንዱ ዓለም እስተመጭ እባላለሁ በዚህ በኩል የባለትዳር ቤተሰቦች ይታየናል በዚህ በኩል ደግሞ የላጤ ቤተሰቦች እሺ በዚህ በኩል ደግሞ የላጤ ቤተሰቦች ይታዩናል እሺ እንግዲህ ትዳር ክቡር ነው የምንጀምረው ከባለ ትዳሮች ለምን እነሱ ወደዚህ ነው የሚመጡት እንጂ ነው እነሱ ወደዚህ እነሱ ይምጡ እናንተ ናችሁ ወደዚህ የሚመጡት የቀን ጉዳይ ነው እንጂ አንድ ቀን እዚህ ጋር ትቆማላችሁ ለማንኛውም እስካሁን ከቀረቡ ሰዎች ውስጥ እናንተ ከኮሜዲያን ያሲዶ ጀምሮ እስከ አንዱ ዓለም ካሉ ሰዎች ውስጥ የትኛው ነው የምትመርጡት ኮሜንት ላይ ሐሳባችሁን ያስቀምጣችሁ እና እንግዲህ ሰሞኑን ሶሻል ሚዲያ ላይ በጣም አነጋጋሪ የሆነ አንድ አዲስ ክስተት ተከስቷል ከቅርብ ጊዜ በፊት የምታስታውሱ ከሆነ ከአንድ ቤተሰብ 2 ህፃናት ይታገታሉ እነዚህ ህፃናት ከመታገታቸው በፊት ደግሞ የቤት ሰራተኛዋ ተገድላ ነው ማለት ነው እነዚህ ህፃናት የታገቱት መጀመሪያ የቤት ሰራተኛዋን አጋቹ ገድሎ ነው በሚል እንግዲህ ሶሻል ሚዲያ ላይ የተለያዩ መረጃዎች የተሰራጩ ነበር አሁን የቤቱ አባወራ ማለትም ባልየው መጥቶ ይሄንን ያደረገው የሚስቴ ውሽማ ነው በማለቱ በጣም ሶሻል ሚዲያውን አናውጦታልና በጣም የሚያስደነግጥ ነገርም እየተናገረ ነበር ተዋሽበት እኔ የልጆች እናት ነች በጣም አሳፋሪ ነገር ነው ነገ ልጆች አንገታቸውን ሊያስደፉ የሚችል ነገር እንደሆነ ማቃለው ግን አሁንም ልጆች ያሉበት ነገር ጥሩ ስላልሆነ ልጆች ማንጋ ናቸው እሷ ጋር ናቸው እሺ አሁን ምንድነው ዋናው ነገራችን ይሄ አንደኛ በህግ እየሄደ ነው አይደል በህግ እየሄደ ነው የገታውና የልጆች መለቀቅ ህግ ይዞታል በነብስም በገታም ልጆችህ ደግሞ እሷ ጋር ያያያቸው ነው አሁን ስልክ ተቀበላችኋለች አላያችሁም ስንት ጊዜ ሆነ አሁን ልጆችን ካየ ከወር በላይ በስልክ ነው በአካልም በስልክ በአካል ከወር በላይ በስልክም ከወር በላይ
በስልክም ከወር በላይ በቃ ኦልሞስት ወር ከ15 ቀን ከሆነ ከአንድ ወር ነው ከአንድ ወር ተኩል በፊት መተህ ነበረ ቢሮ አንተም ወንድሞቼ በመሃል እስኪ የቀረን ነገር አለ እና ጣራ በሚል ነበር የተመለስከው የተመለስክበትን ጊዜ አስታውሰዋለሁ እስኪ ላገኘው የሰራተኛዋን ነብስ እንዲሁም በእገታውም ተብሎ የታሰረውን ላገኘው ብለኸኝ ነበር አገኘኸው አገኘሁት ያወራችሁትን ንገረኝ የሚወራ ከሆነ እሱ ስለኔ ምንም ነገር እንደማያውቅ እውነቴን ነው መለዛ ቅልጥ ጄኖበት በኩል ነው ያስጠራኝ ይሄ አሁን እንግዲህ ምን ይባላል አሁን ያው ፍርድ ቤት ጉዳዩን ያዘው ጉዳይ ነው ብዙ አስተያየት መስጠት አንችልም ነገር ግን እስቲ ለሷ ተደውሎ ነበረ ለሚስትየው እና ሚስትየው ምንድነው ያለችው እንኳን ስጠይስኪ ባለቤትህን 12 አቤት ሀዊ እንዴት ነሽ እግዚአብሔር ይመስገን ደግሞ ያኔ እኔ ባለትዳር ባል እያለሁ ሌላ ወንድ ገብቶ ልጆችን አገተ ነው የሱ አቋም ያሸናፊ ጫኔ እሺ ይሄ ወደ ፍርድ ቤት ሄዷል አጋቹንም ራሱ ማረሚያ ቤት ድረስ ሁሉ አስጠርቶኝ እጅ አግኝቼዋለሁ ብዙ ነገር ያለኛል ሴራው ከሀዊ ጋር ነው ሁለቱ ናቸው የልጆቹ እገታ እንደውም ሁለቱ ነው የሚያውቁት ነው የሱ አቋም ኦኬ እገታ የተባለው ደግሞ አሁንም የምገልጽልህ ነገር ሁሉም ሰው መስማት ያለበት ነገር የህጉ ጉዳይ ይለቅ ማናፈስ ያስፈልግም ራሴ መጥቼ በአካል ስለዚህ ነገር ሙሉ ዲቴል ነገር እኔ ራሴ መግለጫ ሰጥበታለሁ አሸናፊ ማለት ቁጭ ብሎ ተጧሪ ነው ቁጭ ብሎ ማለት ነው እኔ ከየትም ላምጣው ኮስሞቲክስ እሰራለሁ ለብቻው መንግስት ቤት እሰራለሁኝ በውጭ የተለያዩ ስራዎችን እሰራለሁ ያንን ሁሉ እያረኩ ቁጭ አድርጌ ስቀልቦ የነበረ ሰው ነው ምንም የተለየ ነገር አይደለም ብረት ቤት እንጨት ቤቶቹን ከዛ በኋላ ቤት ገዝቶ እንጨት ቤት አልገዛም ጉዳዩ ወደ ሌላ ርዕስ ሄዷል ለማንኛውም በመካከላቸው ስላለው ሪሌሽን ነው የተቀየረውና በጣም አስገራሚ ነው አንዳንዴ ሶሻል ሚዲያ ላይ የሚፈጠሩ ነገሮች በጣም አስደንጋጭ ናቸውና በዚህ ጉዳይ እስቲ የእናንተን ሐሳብ ኮሜንት ላይ ያስቀምጡልኝ ይሄ ለመስማት ራሱ የሚከብድ ነገር ነው ማለትም የግድያ ጉዳይ ያለበት እገታ አለበትና በዚህ መካከል ይሄን ነገር ማንሳቱ በጣም ለኔ ለአእምሮዬ ራሱ ከብዶኛል ይሄ ነገር እውነት ነው ወይስ ቀልድ ነው ፕራንክ ነው እስከምን ድረስ በጣም ግራም ያጋባ ነውና በጣም አስደንግጦኛል የእናንተ ሐሳብ በዚህ ጉዳይ ምንድነው እስቲ ኮሜንት አድርጉልኝ ወደ ቀጣዩ ጉዳያችን ስንገባ ደግሞ ሰሞኑን እንግዲህ የቴዲ አፍሮ አልበም በአገሪቷ በሙሉ እየተደመጠ በዓለም አቀፍም ደረጃ የተለያዩ ሪከርዶችን እየሰበረ እንደሆነ አሳይቻችሁ ነበር ከዚህ ጉዳይ ጋር ተያይዞ ብዙ ነገር የተባለችው ቬሮኒካ አዳነ ናት ድምፃዊት ቬሮኒካ አዳነ ከቴዲ አፍሮ ጋር በተያያዘ በሰጠቻቸው አስቴቶች ምክንያት በጣም ብዙ ሰዎች ምንድነው ይሄ ሁሉ ነገር ሲሏት እነዚህን መልሶች አስቀምጣለች እስቲ ይሄን ነገር እኮ አሁን አይደለም የጀመርኩት ከዚህም በፊት ቴዲ አፍሮ የኔ ፌቨራይት አርቲስት ነው ምናምን ብዬ ስናገር ነበር የሚል አይነት መልስ ያለው ቪዲዮ ፖስት አድርጋለች አይተነው እንመለስ ማን ኮንሰርት ላይ መገኘት ትፈልጊያለሽ የቴዲ አፍሮ ተገኝቼ አላውቅም ቴዲ አፍሮ ላይ መገኘት ፈልጋለሁ ዘላለም በአንድ ዘፈን ነው ብቻውን መድመስ የምትችል ይባል ያ ዘፈን ምን ይሆናል ተንተረም ሰረጋን ገይላሉን የነበረኝ ፎሎወር አስተሳሰሉ 300 ምናምን ሰው ነበረ 300 ሺህ አኖ ነው 300 ሰው 300 እሺ 300 ሰው ነበር አንድ ቪዲዮ ለቀኩኝ አስተሳሰለው የቴዲ አፍሮን ካካሌ የሚለውን ማጂክ ሩድ የሚለውን ዘፈን ዝም ብዬ ዶም ውስጥ ሰርቼ ስለቅ በቃ እንዲሁ ላይክ 1000 2000 ምናምን ፎሎወር መግባት ጀመረ ቤስ የምትያቸው 3 የሙዚቃ አልበሞች ከኢትዮጵያ ፍትን የሚያደርግ ጥያቄ ነው የጠየቅኳት አይገርም በጣም ብዙ ናቸው ብዬ ነው ቴዲ አፍሮ የትኛው አልበም እኔ ምንም ጥልለት የለኝም ማርያምን እሺ የቴዲ አፍሮ ሁሉም አልበም በለው ሁሉንም አልበም እንግዲህ ይሄ ነገር የጀመርኩት አና አይደለም እያለች ነው እንደምታዩት በጣም ብዙ ፖስቶችን ፖስት ታደርጋለች ይቅና ይችላል በቃ ምናምን እያለች ሙዚቃው የተለቀቀበትንም ቀን በሚመለከት በጣም የተባረከ ቀን ነው ምናምን እያለች ፖስት ታደርግ ነበርና ሰዎች ምን ነው አሽቃበት የሚል ነገር ሲሏት ነው እንግዲህ ይሄንን መልስ ያስቀመጠችው አሁን አይደለም የጀመርኩት እያለች ነበር እኔ ቬሮኒካ አዳነ አይደለም የገረመኝ ሌላ አንድ ደብዳቤ ላሳያችሁ ለመስሪያ ቤታችን ይላል ደብዳቤ ነው ጉዳዩ ቴዲ አፍሮ ሙዚቃ ስለሚያወጣ ፍቃድ ስለመጠየቅ ይሆናል ከላይ በርዕሱ ለመግለጽ እንደተሞከረው እኔ አቶ ሚኪያስ ዛሬ ማለትም በዚህ በ08/08/18 8 ሰዓት ላይ ቴዎድሮስ ካሳሁን ቴዲ አፍሮ ሙዚቃ ስለሚያወጣ
በራሱ ዩቲዩብ ቻናል ላይ ስለሚለቅ ፍቃድ እንዲሰጠኝ ስል በትህትና ጠይቃለሁ ከሰላምታ ጋር ብሎ ፈርሟል። እና እናንተ ስለ ቬሮኒካ አዳነ ታወራላችሁ አይደል? ወንድሜ አንተ ነህ ሄደህ የምትጭነው ወይስ ፍላሹ አንተ ጋር ነው የሙዚቃ ፍላሽ ያለው? እና እኔ ደብዳቤ ሳይ በጣም ነው ያሳቀኝና ከዚህ አይበልጥም የቬሮኒካ እንደውም ኖርማል ነው። እና የዚህን ወንድማችንን ደብዳቤ አይታችሁታል። እንግዲህ ሰው ይህን ያክል እንትን ካለ ምንም ማድረግ አይቻልም። ሌላው ደግሞ ሰሞኑን በጣም ያስገረመኝ ነገር ሰዎች ያው ቤታቸው ደብተር ይዘው ነበረ ሲከታተሉ የነበሩት። ደብተር እንደዚህ አዘጋጅተው ቅኔ ለመፍታት ማለት ነው። በቃ አንደኛው እዚህ ጋር እንደዚህ ያለው ነገር እንደዚህ ለማለት ነው ምናምን የሚል ነገር ነው። ለእናንተ ባይዘው አንድ መልእክት አለኝ። እንደዚህ ሁሉንም ነገር ቅኔ ለምታረጉ ሰዎች ማለት ነው። አንዳንዴ ምሳ እንብላ ከተባለ እውነትም ምሳ እንብላ ሊሆን ይችላል። አንድ ሰው ርቦት ምሳ እንብላ ብሎ ሊሆን ይችላል። እና ምሳ እንብላ የሚለው ምሳ እንብላ ምንድን ነው ብሎ መፈታት የለበትም ሁሉም ነገር። እና ኤቭሪቲንግ በቃ እኔ ካልኩሌት አድርጌ ደርስበታለሁ ምናምን የምትሉ ሰዎች ሁሉም ነገር እንደዛ ላይሆን ይችላል የሚል ሀሳብ አለ። ማሰብ የሚችል ሰው ከሆነ አንዳንድ ነገሮች ቅኔ ላይሆኑም ይችላሉ። እና ሁሉንም ነገር ልዘርዝር፣ ልተርጉም፣ ለእኔ በሚመቸኝ ሁኔታ ልተርጉም የምትሉ ሰዎች አንዳንዴ ግጭትም ትፈጥራላችሁ። ባይዘወይ ማለት ሙዚቀኛው እንደዛ ብሎም አስቦም ሊሆን ይችላል። ግን ሆን ብላችሁ እያንዳንዱ ነገር ተርጉማችሁ ቲክታክ ላይ ምናምን ፖስት የምታደርጉ ሰዎች ይሄ ጥሩ አይመስለኝም። ባጭሩ ግጭትን የሚቀሰቅስ ነገር ነው የሚመስለኝ። እና ዝም ብላችሁ ሙዚቃውን ከሰማችሁ እንደ ሙዚቃው ሰምታችሁ ብታልፉት የሚል ሀሳብ አለኝ። ለማንኛውም ከዚሁ ጉዳይ ጋር ተያይዞ ቴዲ አፍሮ ስንት ብር ነው ያገኘው የሚለው ነገር የብዙ ሰዎች ጥያቄ ሆኗል። አሁን ላይ ማለት ሃው ማች የሰራው ምን ያክል ገንዘብ ነው ከዚህ ሙዚቃ አልበም ቶታሊ ምን ያክል ብር ነው የሰራው የሚለውንም ሰዎች ቁጭ ብለው ካልኩሌት እያደረጉት አይቻለሁ። እና በጣም ብዙ ካልኩሌሽኖችን አይቻለሁ። አንዳንዱ 100 ምናምን ሚሊዮን ሰርቷል ሚላለ፣ አንዳንዱ 80 ምናምን ሚሊዮን ብር ሰርቷል ሚላለ። ከዩቲዩብ ብቻ ነው አሁን እያወራ ያለሁት። ከዩቲዩብ ውጭ ያሉትን ነገሮች ማወቅ በጣም ከባድ ስለሆነ ማለት ነው። ግን በዩቲዩብ እንግዲህ ሙሉ ሙዚቃዎቹ የታዩት አሁን ይህን ቪዲዮ በምሰራበት ሰዓት 71 ሚሊዮን አካባቢ ነው። 71 ሚሊዮን ታይቷል የሙዚቃ አልበሙ በአጠቃላይ ማለት ነው። እና ዩቲዩብ ላይ አርፒኤም የሚባል ነገር አለ። አርፒኤም ወይም ሬቨኑ ፐር ማይል ምን ማለት ነው? በ1000 እይታ አንድ ዩቲዩበር የሚከፈለው ዶላር ማለት ነው። እና ይሄ ቁጥር በጣም ይቀያየራል። አሁን የሱ ቪዲዮ አርፒኤሙን ከፍና ዝቅ ከሚያደርጉ ነገሮች ውስጥ ዋነኛው የሚታይበት ሀገር ነው። ቪዲዮ የሚታይበት ሀገር፣ ሙዚቃው የሚደመጥበት ሀገር አንደኛው አፌክት ያደርገዋል። ማለትም እንደምታውቁት እንግዲህ ኢትዮጵያ ውስጥ ሆነን ዩቲዩብ በምናይበት ጊዜ ማስታወቂያ አይመጣም ቪዲዮዎቹ መካከልና ይሄ ነገር ገቢውን በጣም ይቀንሰዋል። 50% ተመልካች ከኢትዮጵያ ነው ብለን እናስብ። ባይዘው ከ50% በላይ ነው እንደው ብዙ ጊዜ የሚሆነው፣ ግን 50% ከኢትዮጵያ ነው ብለን እናስብ። ሁለተኛው የሚያገኘውን ገቢ በጣም ሊቀንስ የሚችለው ነገር ያው ሙዚቃ መሆኑ ነው። ሙዚቃ እንደምታውቁት 3 ደቂቃ ምናምን ነው። እና ከ3 ደቂቃ ሙዚቃ የሚገኘው ገቢ አነስተኛ የሚሆንበት ምክንያት ምንድነው? ማስታወቂያ ቪዲዮ ላይ በተደጋጋሚ ስለማይገባ። ለምሳሌ ረጅም ቪዲዮ ሲሆን አሁን ይህን ቪዲዮ 20 እስከ 30 ደቂቃ አይደለም የምታዩት። ያ ቪዲዮ ብዙ ጊዜ ማስታወቂያ ይገባል መሀል ላይ። ሙዚቃ ሲሆን ግን አጭር ስለሆነ ትንሽ ቦታ ነው ማስታወቂያ የሚገባው። እና አርፒኤሙን ዝቅ የሚያደርጉ ነገሮች እነዚህ ናቸው። ይህን ኮንሲደር አድርገን እንዶ በጣም ጥሩ ነው አርፒኤሙ ቢባል ራሱ ከ2-3 ዶላር በላይ አይሆንም። በጣም አሪፍ ነው ቢባል ማለትም በ1000 ቪው የሚከፈለው የዶላር መጠን ከ2 እስከ 3 ዶላር ሊሆን ነው የሚችለው። ከዛ በላይ አይሆንም። ማለትም 71 ሚሊዮን ታይቶለት አርፒኤሙ 2 ዶላር ቢሆን አጠቃላይ ያገኘው ገንዘብ ስንት ነው የሚሆነው መሰላችሁ? 71 ሚሊዮን ሲካፈል ለ1000 ሲባዛ በ2 ነው። ይሄ ደግሞ 142,000 አካባቢ ነው እና 142,000 ዶላር አካባቢ ነው። ይሄ ትንሽ የሚባል ገንዘብ አይደለም። ኦልሬዲ ወደ 20 ምናምን ሚሊዮን ሊደርስ ይችላል። ግን አርፒኤሙ 1 ዶላር ሊሆን ይችላል። ባይዘው 71,000 ዶላር ወይም ከዛ በታችም ድንገት ሊሆን ይችላል። ግን ምንም ቢሆን ከ2 እስከ 1 ከዛ በታች የሚሆን አይመስለኝም። በጣም አሪፍ ከሆነ ደግሞ 3 ዶላር ሊሆን ይችላል። እና ማክሲማም በጣም ሄደ ቢባል 200,000 ዶላር፣ አነሰ ቢባል ደግሞ 71,000 ዶላር ነው የሚሆነው። በዚህ ሬንጅ ውስጥ ነው የሚሆነው። ማለትም ከ10 ምናምን ሚሊዮን እስከ 20 ምናምን ሚሊዮን ነው ሬንጁ የሚሆነው ማለት ነው። ስለዚህ 100 ምናምን ሚሊዮን ብር ከዩቲዩብ አግኝቷል የሚባለው ነገር ቶታሊ ሮንግ ነው ባይዘው። ይሄም ገንዘብ እኮ ትንሽ አይደለም ማለት 10 ምናምን ሚሊዮን እስከ 20 ምናምን ሚሊዮን ብር ትንሽ አይደለም። ከዚህ ውጪ ገቢ ሊያገኝ የሚችልባቸው መንገዶች ምንድን ናቸው? አንደኛው ሲአርቢቲ ነው። ሲአርቢቲ
የጥሪ ማሳመሪያ አገልግሎት ማለት ነው። ሰዎች በየወሩ 5 ብር ምናምን ከፍለው ኢትዮጵያ ውስጥ የጥሪ ማሳመሪያ እንትን ያደርጋሉ እና ይሄ ነገርም የሚያስገባው ገቢ ብዙ ሰው በተጠቀመው ቁጥር ትንሽ አይደለም። ሌላ ደግሞ አፕል ሚውዚክ ላይ አይቱንስ ላይ ምናምን አይታችሁ ከሆነ ሰዎች አልበሙን እየገዙት ነው $25 አካባቢ። ይሄንን $25 የሚሸጠውን አልበም እንደው ድንገት 10,000 ሰው እንኳን ቢገዛው $250,000 ነው የሚሆነው እና ያ ደግሞ በጣም ብዙ ነው የሚሆነው ማለት ነው። እነዚህ ነገሮች ተደማምረው ኮንሰርት የሚዘጋጅ ከሆነ ምናምን ብራንድ ዲሎች ሲኖሩ ያው ጥሩ ገቢ ነው የሚሆነው። ይሄን ያክል ገቢ ሊያገኝ ይችላል፣ ግን ከዩቲዩብ ብቻ 100 ምናምን ሚሊዮን ብር ሰርቷል ተብሎ የሚዘገበው ነገር ቶታሊ ማይሆን ነገር ነው። ሌላኛው እንግዲህ ሰሞኑን ኢትዮጵያን በዓለም አቀፍ ደረጃ በጣም እንድትጠራ እያደረገ ያለ አንድ ኢትዮጵያዊ ዲዛይነር አለ። መቀሌ አካባቢ የሚገኝ ቃሉ ቡቲክ ይባላል። ቃሉ ቡቲክ ቲክቶክ ላይ አይታችሁታል ሰሞኑን ብዬ አስባለሁ። በዓለም አቀፍ ደረጃ በጣም ብዙ ነገሮችን ብዙ የዲዛይነሮችን በጣም ብዙ ኢንፍሉዌንሰሮችን ላይክ እንዲያደርጉ ፎሎ እንዲያደርጉት እያደረገ ያለ ሰው ነው። በጣም የሚገርም ነው እና ይሄንን ልጅ ቃሉ ቡቲክ የሚባለው ልጅ ላላወቃችሁ ሰዎች እቺን ቪዲዮ እስቲ ልጋብዛችሁ። ዓለምን በጥበቡ ያስደነገጠውና ያስደመመው ከኢትዮጵያ መንደር ተነስቶ የዓለም ኮከቦችን ያስደመመው በርካቶቻችሁ ስለምታውቁት ወጣት አስገራሚ ያልተነገሩ እውነታዎችን ልንገራችሁ። ጥበብ አንዳንድ ጊዜ ፈጽሞ ድንበር የላትም፣ ድህነትም አያግታትም። አንዳንዴ ከዓለም አስደናቂ የሥነ ጥበብ ማዕከላት ይልቅ በርሳናቸው መንደሮች አሮጌ ግድግዳዎች ስር ታላላቅ ታሪኮች ይወለዳሉ። ቃሉ ቡቲክስ ለስራው የሚጠቀምባቸው ግብአቶች ውድ ጨርቆች አሊያም ደግሞ ዘመናዊ የስፌት ማሽኖች አይደሉም። የሱ ቤተ ሙከራ በአሮጌ ብሎኬት ግድግዳ ላይ የተሰቀሉ እድሜን የጠገቡና አቧራ የጠጡ ጫማዎች ናቸው። ሌሎች ቆሻሻ ብለው የጣሏቸውን የጎማ ቁርጥራጦች፣ ያረጁ ጨርቆች፣ ካርቶኖችና እንዲሁም ደግሞ ፕላስቲኮች በፈጠራ ምታቱ ሲነካቸው የፓሪስና የሚላን መድረኮች የሚቀኑባቸው ድንቅ አልባሳት ይሆናሉ። ይህ ወጣት ያለ ስቱዲዮና ያለምንም ቴክኖሎጂ በምናቡ ብቻ ዓለምን ማሸነፍ እንደሚቻል በተግባር እያሳየ ይገኛል። እናንተስ ስለ ቃሉ ቡቲክስ ምን ትላላችሁ? ሐሳባችሁን አጋሩኝ። እና የዚህ ታዳጊ ጉዳይ በጣም አነጋጋሪ ሆኗል። ቲክታክ ላይ ከመጣ ማለትም በትክክል አካውንቱ ማደግ ከጀመረ በጣም ትንሽ ጊዜ ነው። በዚህ ጊዜ ውስጥ 774,000 ፎሎወር አግኝቷል። እሱ አይደለም የሚገርመው፣ እያንዳንዱ ቪዲዮ 5 ሚሊዮን፣ 7.2 ሚሊዮን፣ 7.5 ሚሊዮን በኢትዮጵያ ታሪክ በቃ በጣም ይህን ያክል ቫይራል መውጣት የቻለ ሰው በእያንዳንዱ ቪዲዮ ይህን ያክል ይታይለት ማድረግ የቻለ ሰው የለም። ለየት የሚለው ነገር ደግሞ እነዚህ ቪዲዮዎች ኢንተርናሽናል ኦዲየንስ የሚያያቸው ነገሮች መሆናቸው ነው። ይሄ ብቻ አይደለም፣ ኢንስታግራም ላይ በጣም በሚገርም ሁኔታ ይሄ ልጅ ይሄን ሁሉ ፎሎወር ማግኘት ችሏል። ይሄ ብቻ ሳይሆን እንደምታዩት 12.7 ሚሊዮን፣ 8.4 ሚሊዮን፣ 24 ሚሊዮን ቪው አለው። እንግዲህ በሚሊዮኖች ላይክ አለው ማለት ነው። እና እያንዳንዱ የሚሰራቸው ቪዲዮዎች ክሬቲቭ ናቸው። ከወዳደቁ ነገሮች የሚሰራቸው ልብሶች ከኋላው ዲዛይነርም ሊኖር ይችላል። በጣም የሚያስገርም ነው። በጣም ደስ የሚል ነው። እና በጣም ደስ ያለ የሌላኛው ነገር ምንድነው እዚሁ ቅርብ የሚቀር አይነት ሰው አይመስለኝም። ማለት በጣም ጠንክሮ ኢንተርናሽናል ኦዲየንስን ለማግኘት እየሞከረ ነው። ኢትዮጵያ ውስጥ እንደምታውቁት እንግዲህ ትንሽ ቀና ለማለት የሞከረ ሰው ሁሉ የሆነ ትንሽ ነገር እየተሰጠው ፕሮሞሽን ለመስራት አምጥተውት እዚህ የሰፈር ሰው አድርጎ የሚያስቀሩ ሰዎች ናቸው በብዛት የሚኖሩት። እና ይህንን አሻፈረኝ ብሎ በቃ እኔ ዓላማዬ ትልቅ ነው ብሎ የራሱን ብራንድ አስጠብቆ ለመሄድ እያደረገ ያለው ነገር በጣም ተመችቶኛል። እናም እንግዲህ እስካሁን ፎሎ ያላረጋችሁት ሰዎች ቃሉ ቡቲክስ ብላችሁ ገብታችሁ ፎሎ አድርጉት። በጣም የሚገርም ነው። ጥሩ ነገር በቅርቡ ያሰማናል። በኢንተርናሽናል ደረጃ አሪፍ ነገር ያሰማናል ብዬ ተስፋ አድርጋለሁ። እኔ ፎሎ አድርጉኝ። ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ አድርጉ። አሁን በቅርቡ 500,000 ሰብስክራይበር እንደርሳለን። ቲክታክ ላይ ኑቲ ዳሎል የሚለውን ቲክታክ ገብታችሁ ፎሎ አድርጉ። እዛም ላይ 500,000 እንገባለን። እናም እንግዲህ የዛሬው ቪዲዮ ይህንን ይመስል ነበር። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይላችሁ። ባይ ባይ።